ላጁ እንዳፈርዱ ግን ልስቅ ነው። ጭንቀትና ሐዘን ያጋንንት ነው ያስጨነቀ በሙሉ ይወጣል። በኢየሱስ ስም ተባሮ ይሄዳል። የጎንደር ወጣት አትነሳም ወይ መፈር ሲቆረጥ ከደጃፍ ላይ ብሎ ግጥሙን ጠቅሷል። ጥቅስ ሙግት ውስጥ አልገባም። ጥቅስ የመጥቀስ ወይም በጥቅስ ለመዋገት ካልኩ እየጠቀስኩና እያጣቀስኩ መናገር ወይም መጻፍ ችግር የለብኝም። መንፈሳዊነት ከፖለቲካ ጋር ተከሽኖ አንድ ላይ የነዛ ውጭ ተልእኮ ግን ዋና ዓላማው ምንድነው? ታሪክን፣ ትውፊትን፣ ሃይማኖትን ከኢትዮጵያ ማጥፋት። ሌሎች ልጆች አሏት ብለው ይናገራሉ። ለመሆኑ የመጽሐፍ ቅዱስ ክፍል ምንድነው የሚለው? እስኪ አንድ ላይ እንመልከት። ህዝቤ ጆሮ ካለ ስማ። የበኩር ልጇን እስክትወልድ ድረስ አላወቃትም። እኔ ብቻ ነኝ ያስተዋልኩ የመጣሁት። በጣም ብዙ ሰው ወደ ጌታ መምጣት እንደሚፈልግ ታውቃላችሁ። ኢየሱስን መከተል ሰላም እንዴት ናችሁ? የኢየሱስ ስም የተባረከ ይሁን። ኢየሱስ ብቻውን ያድናል። እንግዲህ ምንም ማድረግ አይቻልም። ስሙ ይህንን ጉድ ላይክ በማድረግ ጀምሩ። ለቲክቶከሮች ተዘመረ። አሁን በቀጥታ ወደ መዝሙሩ እንጓዝ። ዘማሪዋ እንደሆኑ ተሳስታለች እንበል። የምትቀበሉ ሰዎች የሚያትሉ ምስጋናና አምልኮ ከሆነ እግዚአብሔር ነው። እናንተም ወሰዳችሁ። ኢየሱስ ያድናል። ትክክለኛውን መንገድ ቃሉ የሚናገረውን የማይከተል ሰው ለእንትናም ግማሽ እየሰጠ መንገድ ለእግዚአብሔር እኮ ምንም የለም። ዝርዝር እኮ ነው ለእግዚአብሔር የሚሰጠው። መንገድ ላይ ለእንትና በታትናን ጨርሰናል። ምስጋናና አምልኮ የኛ አምልኮም ሆነ ውዳሴ ቀጥታ ወደ እግዚአብሔር፣ ወደ ሰው የሚታይ ነገር የለም። ወደ ቅዱሳን፣ ወደ መላእክት፣ ወደ ማንም አይሄድም። ኢየሱስ ብቻውን ያድናል። ከሱ ውጪ መንገድ የለም። ኑ ወደ ኢየሱስ። አቤት እንዲህም አለ። ምንም ማድረግ አይቻልም። አረ እንደው በእግዚአብሔር ለምናችሁ ኮሜንት ግቡና ሰሜኑን ለኢየሱስ ብላችሁ ጻፉ። አንድ አይደለም 5 ጊዜ ጻፉ። ይኸውላችሁ እንዳፈርዱ ግን ልስቅ ነው። እኛ ቤቴውስ ጎንደር ላይ ፕሮግራም ስላደረግን ተከብናል የሚል መዝሙር እንዴ! አይገርምም? ተጨንቀናል። ምን ሆነን ነው? በጌታ መዝሙር ነው። ተጨንቀናል፣ ተከብናል በመናፍቃን። አቤት ኢየሱስ! ክብር ለኢየሱስ ይሁን። አዲስ መዝሙር ነው። ምንም ማድረግ አይቻልም። ተቀበሉ። ኢየሱስ ግን ብቻውን ያድናል። ስንት ወንጀል ሲሰራ እኮ እንዳልተባለ ክርስቶስ መሰበክ ሲጀምር ይኸው ተጨንቀናል ይወጣል። የወለ ጭንቀትና ሐዘን ያጋንንት ነው ያስጨነቀ በሙሉ ይወጣል። በኢየሱስ ስም ተባሮ ይሄዳል። ክርስቶስ ይሰበካል። ምንም ማድረግ አይቻልም። አቤት ኢየሱስ! ይሄንን ደግሞ በደንብ ስሙ። ፖለቲካና ሃይማኖት ተጋብተው አንድ ላይ ሲሄዱ የሚያሳይ ንግግር። ጎንደር ላይ ጴንጤነት ለማስፋፋት መዳከር ዋጋ ያስከፍላል። እረፉ። አልደረስንባችሁም፣ አትድረሱብን። በኋላ ላይ ይህ ግጥም እውን ይሆናል። ከዚያም ማጣፊያ ያጥራችኋል አለ። ሀገር ሰላም ነው ብሎ የተኛን በሬ ነካክተው አደረጉት አውሬ። የኔ ሐሳብ ነው። የጎንደር ወጣት አትነሳም ወይ መፈር ሲቆረጥ ከደጃፍ ላይ ብሎ ግጥሙን ጠቅሷል። ጥቅስ ሙግት ውስጥ አልገባም። ጥቅስ የመጥቀስ ወይም በጥቅስ ለመዋገት ካልኩ እየጠቀስኩና እያጣቀስኩ መናገር ወይም መጻፍ ችግር የለብኝም። ግን ልጅ ለእናቷ ምጥ አስተማረችውንና ነገሩ አይነት የሰሜን ሰው ኢየሱስን የማያውቀው ይመስል ሰሜንን ለኢየሱስ የሚል መፈክር ህዝቡ በመኖርና ባለመኖር ሰቀቀን ውስጥ በጦርነት ውስጥ ተውጦ ባለበት ሰዓት ያልበላውን ለማከክ የሚንጠራራ ያልተጠየቀውን ለመመለስ የሚዳክርና ያልፈለገውን ለመጫን የሚውተረተር ሕፃን በእንቶ ፈንቶ ቲያትረኛ ልጅ ጉዳት ቢደርስበት ኃላፊነቱን የሚወስደው ማን ነው ይላል። አሁን ይሄን ንግግር አያችሁ አይደል? መንፈሳዊነት ከፖለቲካ ጋር ተከሽኖ አንድ ላይ
ለኛ ኢየሱስን ለማሳየት እስቲ አንድ ጥቅስ እኮ አልተናገረም። አንድ ስለ እግዚአብሔር የሚናገር ነገር እኮ አላወራም። ፉከራ፣ ዛቻ፣ ተንኮልና የሆነ ተረት አውርቶ ሄደ። በቃ አለቀ። ኢየሱስን ቀድሞውኑ ካወቅ ለምን ትናደዳለህ? አንድ ሰው ኢየሱስን አውቃለሁ ለኔ አትናገር፣ እሺ ምን አናደደ? በግልጽ ቋንቋ እኮ የክርስቶስ ተቃዋሚ መሆኑ እኮ አይገርምም? ኢየሱስን አውቃለሁ ጎንደር ላይ እንኳን በጎንደር በዓለም ሁሉ ላይ ኢየሱስ ይሰበካል። ሰሜንን ብቻ እኮ አይደለም እኮ ዓለምን በሙሉ እንዴ! ለምንድን ነው የሆነች ቦታ ላይ ኢየሱስ እንደ ዓለምን በሙሉ? ከእንደዚህ አይነት ሃይማኖትና ፖለቲካን አንድ ላይ ከሚያራምዱ ሰዎች ተጠንቀቁ። ራሳችሁ የሆነ አጀንዳ አላቸው ከኋላ እነሱ የሚፈልጉት ምንም መንፈሳዊ ነገር የሌለው መጽሐፍ ቅዱስን ያላነበበ ሰው እንዴት እንደዚህ አይነት ንግግር ይናገራል? መንፈሳዊ ነኝ እያለ እንግዲህ እንደዚህ አይነት ተረት እየሰማችሁ ወደ ሲኦል እንዳትሉ። ኑ ወደ ኢየሱስ። ሕይወት ኢየሱስ ነው። እንግዲህ ምንም ማድረግ አይቻልም። ክብር ለኢየሱስ ይሁን። ሰው አይደለም። ቪዲዮን ተመልክተን እንመለሳለን። በደንብ ኮፒ ሊንክ በደንብ ሼር አድርጉት። ኢየሱስ ሲደመር ምንም ነው። በቃ ምንም። አሁን እኛ ክርስቲያኖች እንዲህ ምንም አያስፈልግም። አቤት ያ ሰው ያታችሁታ ከእግዚአብሔር ጋር ያለን ግንኙነት ኮዝ ኤንድ ኢፌክት ላይ የተመሰረተ አይደለም። በምክንያትና በመርህ ላይ የተመሰረተ አይደለም። በሳምንት 2 ጾማለሁ፣ አስራቴን ሰጣለሁ። እንደዚህኛው ሸቃባ ሰውዬ ስላላለቀኝ አመሰግናለሁ አለ። መጽሐፍ ምን አለ? ከሁለቱ ማን ጸደቀ አለ። ያኛውስ? ይህ መጽሐፍ ቅዱስ መረጃ በጸጋው ብቻ ድነናል ወይም እምነት ብቻ ለሚለው አስተምሮት መረጃ ሆኖ መቅረብ ይችላል? በፍጹም። ይህ ቃል በሉቃስ ወንጌል ምዕራፍ 18 ከቁጥር 9 እስከ 14 የሚገኘው የጌታ ቃል ሲሆን ጌታ ኢየሱስ ክርስቶስ ያስተማረው ትምህርት ነው። እንዲህ ይላል፣ ጻድቃን እንደሆኑ በራሳቸው ለሚተማመኑና ሌሎቹን ሁሉ በጣም ለሚንቁ ይህን ምሳሌ ነገራቸው። 2 ሰዎች ሊጸልዩ ወደ መቅደሱ ወጡ። አንዱ ፈሪሳዊ፣ ሁለተኛው ቀራጭ ነው ይላል። ፈሪሳዊውም እግዚአብሔር ሆይ እንደሌላ ሰው ሁሉ ቀማኞችና አመፀኞች አመንዝሮችም ወይም እንደዚህ ቀራጭ ስላልሆንኩ አመሰግናለሁ ያለ ወደ ቀራጩ ይጠቁማል። በየሳምንቱ 2 ጊዜ ጾማለሁ፣ ከማገኘው ላይ ሁሉ አስራቴን አወጣለሁ አለ። ቀራጩ ግን በሩቁ ቆሞ አይኖቹን ወደ ሰማይ ሊያነሳ እንኳን አልወደደም። ነገር ግን አምላክ ሆይ እኔ ኃጢአተኛውን ማረኝ እያለ ደረቱን ይደቃ ነበር። ጌታም አለ እላችኋለሁ ከዚህ ይልቅ ይህ ጻድቅ ሆኖ ወደ ቤቱ ተመለሰ። ቀራጩ። በመቀጠል ራሱን ከፍ የሚያደርግ ሁሉ ይዋረዳል፣ ራሱን ግን የሚያዋርድ ከፍ ይላል አለ ጌታ ኢየሱስ ክርስቶስ። በዚህ የመጽሐፍ ቅዱስ ምዕራፍና ቁጥር ውስጥ ዘሙት ባትዘሙት፣ ብትቀማ ባትቀማ፣ አስራትንም ብታወጣ ባታወጣ በጸጋው ብቻ ወይም በእምነት ብቻ ትድናለህ ለሚለው አስተምሮት እንዴት ማስረጃ ሊሆን ቻለ ነው ጥያቄው። ጌታ ክርስቶስ ይህ ሰው መጾሙ ስህተት ነው፣ ከሚያገኘው ላይ አስራቱን ማውጣቱ ስህተት ነው አላለም። ስህተቱ ግን ጻድቅ እንደሆነ ማሰቡ ነው። ከቀራጩ እሻላለሁ ብሎ ማሰቡ ነው ስህተቱ። ይልቁንም እኔ እሻላለሁ ከማለት እንደ ቀራጩ ኃጢአተኛ ነኝ ብሎ ምህረትን መለመን ወደ ጌታ ቤት እንደሚመልሰን ነው ከዚህ ምዕራፍና ቁጥር የምንረዳው። ስለዚህ ይሄ መረጃ እምነት ብቻ ወይም ጸጋ ብቻ ለሚለው አስተምሮታቸው እንደ መረጃ መቅረብ አይችልም። በዘሙት ባትዘሙት፣ ብትቀማ ባትቀማ፣ እንደፈለግ ብትሆን ምን አመጣ? ዮናታን የተናገረበት መንገድና አንተ የተናገርከው እኮ ሰማይና ምድር። ይሄ ሰውዬ በሚያደርገው ድርጊት በእግዚአብሔር ፊት የሆነ ነገሮችን ለማግኘት ይኮፈሳል። ያኛውስ እኔ ኃጢአተኛ ነኝ፣ በቃ አለቀ። እኛ ኃጢአተኞች ነበር፣ ኃጢአተኞች ብቻ ሙታን ነበር። በበደላችንና በኃጢአታችን ምክንያት ሙታን ነበር። እንኳን በእግዚአብሔር በፊት በሰው ፊት እንኳን መቆም የማንችል ሰዎች ነበር። በደሙ በኩል ግን ገብተናል። ያንን ሁሉ በደል ያንን ሁሉ ኃጢአት ይቅር ብሎ በደሙ በኩል ጸድቀናል። አሁን አንተ የተናገርከው እንደዛ ሰውዬ እኮ ነው። ጾም፣ ጸሎት፣ በተራራ ለድሃ በመስጠት የሆነ ነገር በማድረግ ዋጋ በመክፈል ጽድቅ የለም። እውነታው ይሄ ነው። ኢየሱስ ላይ ተደምሮ ጽድቅ ምንም የለም። ኢየሱስ ብቻው ነው። በሳምንት 3 ጾማለሁ፣ ለድሃ እሰጣለሁ፣ እንትን አደርጋለሁ። ጌታ እግዚአብሔር ሆይ ኢየሱስ በሰራው ስራ ላይ ትንሽ እንደው ተጨምረ ምናምን የሚባል ነገር የለም። አዎ እኔ በደለኛ ነኝ፣ ኃጢአተኛ ነኝ። ኢየሱስ በሰራው ስራ ግን ጸድቄያለሁ፣ አለቀ። በደሙ በኩል ግን አምልጫለሁ። የክርስቶስ ደም ከኃጢአት ሁሉ ያነጻል የሚለውን የእግዚአብሔርን ቃል ተቀብዬ ድኛለሁ። የኛ ነገር ሳይሆን ዋና ቁልፋችን የኢየሱስ ደም ነው። በሱ ላይ የሚጨመር ነገር የለም። ዝሙትን ምን አመጣ? ስርቆትን ምን አመጣ? የዳነ ሰው ይሄንን ለማድረግ አይችልም። እንደዚህ አይነት መንደር ላይ ሊገኝም አይችልም። ኢየሱስ ብቻውን ያድናል። ጫፍ ይዘን የምንገባው ሰማይ የለም። ምንም ማድረግ አይቻልም። በክርስቶስ ስራ አለቀ። ኢየሱስ ብቻውን ያድናል። ምንም ማድረግ አይቻልም። ሰው አይደለም። የመንፈቅና ችግር ይሄ ነው። መጽሐፍ ቅዱስ ይዘው ወንጌል ሲሰብክ እነሱ የሚፈልጉት እኛ የምንለውን በልልን ነው። መጽሐፍ ቅዱስ የሚለውን በልና እኔ የምለውን በል፣ እኔ የምለውን ስትል አንተ ወንጌል የሰበከው ብለው ያስባሉ። የእነዚያ ውጭ ተልእኮ ግን ዋና ዓላማው ምንድን ነው? ታሪክን፣ ትውፊትን፣ ሃይማኖትን ከኢትዮጵያ ማጥፋት። አንድ ሁለተኛ የቀረው የኢትዮጵያ ክፍል አይተህ ከሆነ ይሄ የትኞቹም የኢትዮጵያ ክፍል ሙሉ ብትመለከታቸው ቄስ ብታገኝ፣ መርጌታ ብታገኝ አብዛኞቹ ከየት የመጡት ወይ ከትግራይ ክልል ነው ወይ ከአማራ ክልል። ይሄን ምንጭ ተደርቀው ያን ቦታ ተደርቀው
ምንጩን የማድረቅ ስራ ነው የተሰራ ያለው። ምንጭ ማድረቅ ሞያ ላይ ብትሄድ መሪጌታ ወይም ዲያቆን ብታገኝ ወይ ከአብዛኞቹ ማለት ሁሉም አይደለም አብዛኞቹ ወይ ከአማራ ክልል ወይ ከትግራይ ክልል ይሄን ምንጭ ማድረቅ የለብን። የምታደርቀው የት ነው? ምንጩ ጋር መሄድ አለብን። እዚህ ገድለህ አትጨርሰውማ። ተሞከርኩ። ቄሱን ተገደለ፣ መሪጌታው ተገደለ፣ ካህናት ተገደሉ። ጅማ አላየንም? በሻሻ ላይ አልተገደለም? ስንት ካህን አያልቅም። ለምን? ምንጩ አልደረቀማ። እዚህ መሪጌታ ስትገል ሌላ መሪጌታ ይመጣል፣ ቄስ ስትገል ሌላ ቄስ ይመጣል። እሱ ምን ታደርጋለህ? ምንጩ ማድረግ አለብህ። ስፔሻሊ ወጣቱ ላይ ይሰሩታል። ለምን? አብነት ትምህርት የቆሎ ትምህርት ሄዶ እንዳይማር ወደ እነሱ እንዲመጣ። ለዚህ ምን ይቀርባል? የተለያዩ ማታለያዎች፣ የተለያዩ ጥቅሞች ይቀርባሉ። ከዚያም ሰው ያልተረዳው ምንድነው? መቆረጥ ነው የተፈለገው። ሰሜኑና ሌላውን የኢትዮጵያ ክፍል መቆረጥ፣ በታሪክ በትውፊት በሃይማኖት እንዳይገናኙ ማድረግ። ከዛ በኋላ ስቆርጠው ይሄም እዚህ አሁን የቀረው ቄሱ እያረጀ መርጌታው እያረጀ ያለቀ ይሄዳል ማለት ነው። ከዛ ቤተክርስቲያን ባዷን ትቀራለች። ኢየሱስ ያድናል ብሎ ወንጌል ይዞ በአደባባይ ላይ የሚሰብከውን ማህበረሰብ የተንኮል፣ የክፋት፣ የጨለማ አስተሳሰብ ተባባሪ አድርጎ መሳል ራሱ አንተ ውስጥ ያለን ተንኮል ያሳያል። በኢትዮጵያ ምድር ላይ ምንጩ ይድረቅ የምንለው የውሸት ነው። ወንጌል አማኞች ይህንን ነው የምናገሩት። መጽሐፍ የማይናገረውን የሚናገር ምንጭ ይድረቅ። ሰዎችን ከህይወት ወደ ሞት የሚወስድ ምንጭ ይድረቅ። ወደ ህይወት የሚያመጣው ምንጭማ መጽሐፍ ቅዱስ እኮ ነው። ክርስቶስ እኮ ክርስቶስን ህይወት የሚሰጠው ዋናውን በአደባባይ ላይ መመስከር እንደ ክፋት ተደርጎ በሌላ ተተርጉሞ ሲመጣ አይገርምም? ቦታ አልተቀያየርንም። ኢየሱስ ይወዳል። አረባጌት፣ ውሸት፣ ተንኮል፣ ስም ማጥፋት፣ ህይወት የሆነውን ኢየሱስ በአደባባይ መናገር በሌላ ተተርጉሞ እንዲህ ማለት ነው። እግዚአብሔርን የማያሳይ ጌታ ኢየሱስ ክርስቶስን የሚሸፍን ምንጭ በኢየሱስ ስም ይድረቅ። ህይወት ኢየሱስ እንደሆነ መጽሐፍ ስለምናገር በዚህ በኩል ትውልድ ይለፍ። አለቀ። ይህንን መሸፈን አይቻልም። ሰው እኮ አይደለም፣ የዚህ ባለቤት እኮ ሰው አይደለም፣ ራሱ እግዚአብሔር ነው። አሁን አንተ ውጊያ እየከፈትክ ያለው እኮ ከራሱ ከእግዚአብሔር ጋር እኮ ቅዱሱን ቃል ከሰጠን ከሱ ጋር ነው እየተጣላን። ስለዚህ ያለ እግዚአብሔር ጉዞ ያ ምንጭ ይድረቅ። ምንም አይጠቅምም። ትውልድን ወደ ሲኦል ነው የሚወስደው። ውሸት ጥሩ አይደለም። ኢየሱስ ብቻውን ያድናል። ና ወደ ኢየሱስ። ምንም ማድረግ አይቻልም። ኢየሱስ ብቻውን ያድናል። ስሙ አይደለም። ሌሎች ልጆች አሏት ብለው ይናገራሉ። ለመሆኑ የመጽሐፍ ቅዱስ ክፍል ምንድነው የሚለው? እስኪ አንድ ላይ እንመልከት። በማቴዎስ ወንጌል ምዕራፍ 13 ከቁጥር 54 ላይ እንደዚህ ይላል፣ ወደ ገዛ ሀገሩ መጥቶ እስኪገረሙ ድረስ በምኩራባቸው ያስተምራቸው ነበር እና በዛ የነበሩ ጸሐፍት ፈሪሳውያን ይሄን ሁሉ ጥበብና ታምራት ይህ ከወዴት አገኘዋሉ? እንደምታውቁት የአይሁድ ሁለት መሰረታዊ ችግር ነበረባቸው። አንደኛ ቀደም መምህራችን ሲያነሱት ነበረ። በማቴዎስ ወንጌል ላይ እንደተጻፈ በፊልጶስ ቂሳሪያ ደቀ መዛሙርቱን ሰብስቦ ጌታችን ኢየሱስ ክርስቶስ መነ ይብለኒ ሰብል ወለጉ አለማየው ብሎ ጠይቋቸው ነበረ። ሰዎች እኔን ማን ይሉኛል ብሎ በጠየቀ ጊዜ ሰዎች የሚሉትን ነገር ሁሉ ለክርስቶስ ነግረውት ነበረ። እናንተስ ደግሞ እኔን ማን ትሉኛላችሁ ሲላቸው ጴጥሮስ ከተቀመጠበት ብድግ ብሎ አንተ ውእቱ ክርስቶስ ወልደ እግዚአብሔር ሕያው አለው። በዚህ ዕለትነት ላይ ነው ቤተክርስቲያናችን የታነጸችው። እና ክርስቶስ የእግዚአብሔር ልጅ ማለት አይፈልጉም አይሁዶች። በቃ እንደኛው ተራ ሰው ነው ብለው ነው የሚያምኑት። አንደኛው መሰረታዊ ችግራቸው ይሄ ነው። ሌላው ሁለተኛው ደግሞ ትልቁ ችግራቸው ክርስቶስ ከድንግል ማርያም ያለ ዘራ ብእሲ የተወለደው የሚለውን አስተምሮ ማመንም መቀበልም አይፈልጉም። ይሄ ሁሉ ዳር መዞር መጽሐፍ ቅዱስ የምናገረውን ላለመቀበል ነው። መጽሐፍ የምናገረውን በመረጃ እናውራ። መጽሐፍ እንዲህ ብሎ ይናገራል። ማቴዎስ ወንጌል ምዕራፍ 1 ቁጥር 24 ዮሴፍም ከእንቅልፍ ነቅቶ የጌታ መልአክም እንዳዘዘው አደረገ፣ እጮኛውን ወሰደ፣ የበኩር ልጁንም እስክትወልድ ድረስ አላወቃትም። ሕዝቤ ጆሮ ካለ ስማ። የበኩር ልጇን እስክትወልድ ድረስ አላወቃትም። ይሄን ቦታ ምን ብለህ እንደምታስተምር እኔ አላውቅም። እንደገና መጽሐፍ እንዲህ ብሎ ይናገራል። ዮሐንስ ወንጌል ምዕራፍ 7 ቁጥር 4 ራሱን ሊገልጥ እየፈለገ በስውር የሚሰራ የለም፣ እነዚህን ብታደርግ ራስን ለዓለም ግለጥ አሉት። ወንድሞቹስ እንኳ አላመኑበትም ነበረና ይላል። የማን ወንድሞች? የኢየሱስ። መጽሐፍ ግልጽ አድርጎ እየተናገረ ነው። ማርቆስ ወንጌል ምዕራፍ 6 ቁጥር 3 ላይ ይህ የጸራቢ የማርያም ልጅ የያዕቆብና የይሁዳ የስምዖን ወንድም አይደለምን? እህቶቹ በዚህ በእኛ ዘንድ አይደሉምን አሉ። ይሰናከሉበትም ነበር። ይሄ እኮ ወደዚህና ወደዚህ አድርገህ የምትሸፍነው ነገር እኮ ግልጽ ነው።
ኢየሱስ ብቻውን ያድናል። ያልተጻፈውን እንደተጻፈ አድርገን ሌላውን በኢየሱስ ቦታ መተካት አንችልም። ብቻውን ሕይወት ይሰጣል። ኢየሱስ ያድናል። ከሱ ውጪ አማላጅ፣ ሕይወት፣ መዳን የሚባል ነገር የለም። መንገድ ኢየሱስ ነው። ብቻውን ያድናል። መጽሐፍ ይሄንን ነው የምናገረው። እዛ ጋር ቁጭ ብላችሁ ይሄንን የምትሰሙ ሰዎች እንዶ አንድ ነገር ላስቸግራችሁ። መጽሐፍ ቅዱስን ገልጣችሁ አንብቡ። ማንም የተናገረውን እየጠጣችሁ ወደ ሲኦል አትሄዱ። ኢየሱስ ብቻውን ያድናል። ምንም ማድረግ አይቻልም። ሰው የለንም። እኔ ብቻ ነኝ እያስተዋልኩ የመጣሁት። በጣም ብዙ ሰው ወደ ጌታ መምጣት እንደሚፈልግ ታውቃላችሁ። ኢየሱስን መከተል በክርስቶስ ኢየሱስ የሚገኘውን ረፍት ውስጥ መኖር እንደሚፈልግ ብዙ ሰው እያየሁ ያለሁት እኔ ብቻ ነኝ። አንዳንዱ ይሉኝታ ይዞት እኮ ነው የእናት የምንጅላቴ ቅንጅላቴ ያጥንቷ ሃይማኖት ምናምን በሚል እስራት ተተብትቦ ነው ያለው። ይሉኝታ በጣም አደገኛ መሆኑን ጳውሎስ ተናግሯል። ባይዘው ይሉኝታችሁን ገንጥላችሁ ወደዚህ ረፍት የምትመጡበትን አቅም መንፈስ ቅዱስ ያድላችሁ። በተለይ ሚዲያ ላይ ምናምን የምትታወቁ ሰዎች እንዳትፈሩ። እኔ ስድብ ተቀብያላችኋለሁ። ለእናንተ ላለፉት 2 ዓመታት 13,799,682 ስድብ አስተናግጃለሁ። ተከፍቷል በሩ። ዝም ብለህ ገባ እየዘመርኩኝ። ሕይወት እኮ ነው። ማንንም አትስማ። ዝም ብለና። እውነት ነው። ብዙ ሰው ጴንጤ መሆን ይፈልጋል፣ በጌታ መሆን ይፈልጋል። ግን ገመድ አለ ጎታች። በኢየሱስ ስም የተቆረጠ ይሁን። ማንንም እንዳፈሩ ኑ ወደ ኢየሱስ። ከሱ ውጪ መንገድ የለም። ምንም ማድረግ አይቻልም። ሰው የለንም። ክብር ሁሉ ለኢየሱስ ይሁን። በጣም ደስ ብሎኝ ነው ይሄን መዝሙር እየሰማሁ ያለሁት። የመዝሙሩን ግጥም ከስር በኮሜንት ሴክሽን ላይ በትርጉም አስቀምጡ። ኧረ ወዳቸዋለሁ። ብዙ ሰዎች አላወቁም። እኔም ይኸውልህ በመንፈስ ነው የተስማማሁት። ክብር ለኢየሱስ ይሁን። የምታውቁ ሰዎች ወዳቸዋለሁ። ደስ የሚል መዝሙር ስሙ። ክብር ለኢየሱስ ይሁን። ምን ማድረግ አይቻልም። ያጋንንትን መንደር የሚረብሽ የእግዚአብሔርን ቃል እየተናገሩ ነው። እርግጠኛ ነኝ። ደስ ይላል። አራው ኢየሱስ ያድናል። የመዝሙሩን ግጥም እንኳን መስማት የማይችሉ ሰዎች ይሁን በድርጊታቸው ተስማምቷል። ክብር ለኢየሱስ ይሁን። የፈረሰ የተቆረጠ ይሁን። ኢየሱስ ያድናል። ምንም ማድረግ አይቻልም። ክብር ለኢየሱስ ይሁን። ሰው አይደለም። እሑድን ሰጥቼ ሰኞን እነሳዋለሁ። ሰኞ ማክሰኞ እያልኩ የምቆጥረው ሰውዬ እኔ ራሴ እሱ አይደለሁም ወይ? ሕይወት አምልኮ አይከፈልም። ግን እስራኤል ሳማው እንደዛ ነው የምናደርገው። ዘሴም ኢቫንጀሊካል የባሰብን ሆነናል። የባሰብን አምልኮ የምንገባበትና የምንወጣበት መንፈስ ሆኗል። አሁን ቅድም አቤኒ ሲያዘምረን አምልኮ ውስጥ እንደምንገባ ነው የምናስበው።
ዘምረን እሺ ቃልም ስንሰማ አምልኮ ውስጥ እንዳለን ነው የምናስበው። ስንወጣ አውልቀን ነው የምንወጣው። አምልኮ ጃኬት አይደለም ልላችሁ በፊታችሁ ቆምኩት እየተወለቀ የሚደረግ በቃ አውልቀን ትተነው ቸርች ትተን አይደል ከዛ የህይወትና ጃኬት አድርገን ስንመለስ ደግሞ ትዝ ሲለን አምልኮን አራግፈን አርገና እግዚአብሔር ኧረ በፍጹም ጠቅላላ ሰተነውም እንኳን የሚያንስበት አምላክ ተሰምል ቆንጆ መልእክት ስንፈልግ እያወለቀን እንደገና እየለበሰ አይሆንም። እንደዛ አይሆንም። ኢየሱስ ብቻውን ያርናል። ቆንጆና ደስ የሚል መልእክት ነው። ብቻውን ህይወት ይሰጣል። እንግዲህ ምንም ማድረግ አይቻልም። ቀጣይ በሌላ እንገናኛለን። ሰብስክራይብ፣ ሼር፣ ላይክ ማድረጋችሁን እንዳትረሱ። ወዳችኋለሁ። ተባረኩ።